የሰፈር ነው ያለኝ አለ ቤል ፈልግልኝ ፈንደድ ምትራታ አዎ ይንጂዬ ለጥራ ስትለኝ አፌ ላይ መጣ ተንኮሱ በይው አልኳት ከዛ ሳቅ ቀናል ሲደብረ ምናምን ነገር ተነስቶ አክት ያረጋል ቤት ውስጥ ምናምን ስላዳንካ ተንከባክበ ተደግፋል እኔ ደክሞኛል እዚህ ጋር ይቀመጥ እንግዲህ አሁን ቧንቧ ለማሰራት ፈልጌ ነበር አንተን ያንተ አደጋ ነገር አጋጠማት ተንኮሱ የሚባል እንደዚህ ሜዳ ሰውዬ ቤት ውስጥ ያስቅሽ ነበር ቤት ውስጥ አሁን ሁለተኛውን ስትወልድ አስብ እንግዲህ አሁን እኮ አክራይ አይደለችም አዎ ሰላም ናችሁ ሰላም ነው እንዴት ነው ምንድን ነው ትራስ ነው ልተኛ ደክሞኛል እኔ ልተኛ ትንሽ ውሃ እንዴ ሁለት ውሃ ሁለት እንዴ ነው የሚጠጡ እንዴ ተንኮሱ ማን ነው የጠራኝ ምን እያረክ ነው እንዴ መጣ እንዴ ማን ነው እኔ ነኝ እንዴ ሰላም ነው ማን ቁጭ ብላለ እዚህ እንዴ ይሄ ሰው እንዲቀመጥ አይደል እንዴ አይደለም በኢንተርቪው የሚደረግበት ቦታ አይደል እንዴ እዛ ጋር ቁጭ አንተ እዛ ጋር ቁጭ በል ሰው እዛ ጋር ቆመው ኢንተርቪው አድርገዋ አይደለም ሌላ ሰው ነው እዚህ የሚጠየቅ እንግዳለኝ እንዴ እኔ ደክሞኛል እዚህ ጋር ይቀመጥ እንግዲህ እንዴ ጭራሽ ደግሞ ሁለተኛበት አስበን ነበር እንዴ ረጅም ነው ይሄ እንደውም ይሄን ትንሽ ገፋ አድርገውና ይተኛበታለሁ እንዴ እኮ ብዙ እንግዶች የሚጠየቁበት ነው እንዴ ችግር የለውም ይተኛ ቀዝቅዘኝ ሰው ሲመጣ ትንሽ ልተኛ አዎ ይሻላል ብለህ ነው ትንሽ ደከመኝ ምን መሰለህ ማታ ወጥ ሊሰራ ጀምሬ ጠዋት 2 ቀን ሲሉ ሊሰራ ብዬ ሽንኩርት ያኛሉ አራ እና ደክሞሃል ልተኛ በቃ እስኪ ትንሽ ረፍት ልውሰድ አይ አሁንኛ ስራ ነው ስራ አላ ትንሽ ነው አይ በኋላ ተኛለህ አይ ትንሽ ግድ የለም አሁን የስራ ቀን ነው በቃ ዛጋ የልቀመጥ ታዲያ እኔ አሁን እኔማ እዛ ልትቀመጥ ነበር የፈለኩት እዛ ጋር ልሂድ እስቲ ሞክረው እዛ እንዴ እንቺ ጠባም ናታ አይ ወንበሩን ገፋ አድርገው ይሄን እንደዛ ወደዛ እነሱም እንደኔ ግራን ነው ብዙ ነው እንጂ ግሩ በቃ አንተ እዛ ጋር ጠይቅ ጠይቅ እዚሁኝ ጠይቃ እኔ እዚህ ጋር አይተው ልነሳ እንቀሳቀሳል ምንም አትሆንም እንቀሳቀሳል ምንም ችግር ተንቀሳቀስ እንደፈለክ ተንቀሳቀስበት ቢወርቅ ተውተው ቢወርቅ ያከም ምናምን ታወጣለህ አወጣለሁ ምንም ችግር የለም እከፍልሃለሁ ተውተው እየተንቀሳቀሰ ነው ልነሳ የወደ ከተማ ወስጄ ነው እንደውም ከተማ ይሄ ከተማ ይሄ ከተማ አለ አይደለ ቲቪ ነው ቲቪ ወዳለ እና እዚህ ከተማ ወስጄ አንተ አሳክማለሁ እንትን ነበር እንድሮ ምን እዛ ጋር ትንሽ እንደዚህ ሲሄድ የሆነ ጓደኛ የነበረ ፍሪቂሶ እሺ ከሱ ጋር እንደዚህ ስን መንገድ ጠፍቶብኝ ቆሜ እሺ ጽሁፍ አገኘሁ እዚህ ጋር እንደ ጽሁፍ ሰው ነበር ተመልካቾቻችን እንግዲህ ይህ ወጣት በጣም አዝናኝ ቪዲዮዎችን በመልቀቅ በጣም ተወዳጅነትን ያተረፈ በዋናው ስሙ መገርሳ አምቢሳ ይባላል መገርሳ አምቢሳ በቲክቶክ ደግሞ ተንኮሱ ነው የሚባለው ዛሬ ጋብዤው ስለ አጠቃላይ ስለ አዝናኝ ቪዲዮዎች ሊያወጋኝ በክብር ጋብዤዋለሁ ስለመጣ ባካችሁ ሞራልስ ይብላ ለተንኮሱ አመሰግናለሁ እሺ ተንኮሱ ምንድነው ተንኮሱ እኔ እኮ ነው እኔ አይደል እኔ ነኝ ተንኮሱ ምንድነው የወጣው ተንኮሱ የሚመሰለው ከሁለት ቃል ነው የመጣው እሺ መጀመሪያ ላይ ታአለ አይደል ታ መጨረሻ ላይ እቺ እንደዚህ ብዙ እንትን መጥቶበት ነው
ተንኮሱ የተንኮሱ ይሄ ማጌ ቡሬስ ማጌ ቡሬ የሚመሰለ እሱን እንግዲህ ስሜ ነው ድሮ እሺ በሌላ ነገር እየሰራበት ነበር ፌስቡክ ላይ ፌስቡክ ይሰራለሁ ድሮ እሺ ከዛ እሱን እየሰራው ድንገት ተንኮሱ መጣ እሺ ተንኮሱ መጣ አሁን የቲክቶክ አካውንት ማጌ ቡሬ ነው አዎ የገጸ ባህሪው ስም ነው ተንኮሱ እኔ ደግሞ አንድ ቀን ተንኮሉ መስሎኝ እኔን ተንኮል አልከኝ ግን ሳይክ ተንኮሉ ምንም ተንኮ የለብህም እንደውም አንተ በጣም አይናፋር በጣም ይሉንተኛ የሆንክነና ተንኮሱ የሚለውን ስያሜ ተውኩት ማን ነው ተንኮሉ የሚለው ማለት ነው ተንኮሉ ይቅር መጨረሻ ላይ አለችዋ ተዋት ይቅር በቃ እና በጣም ይገርመኛል እስቲ አንድ ፎቶግራፍ ያሳይህ እንዴ የኔ የራሴ እስኪ የሆነ ሰው ጋር ቁጭ እስቲ ይሄ ፎቶግራፍ የኔ ምን ታረጋለህ ደግሞ እዚህ ውሃ እንትን ነው ድሮ ውሃ ነው እሺ ውሃ ቀጥላለሁ ፎቅ ላይ ውሃ ታች ጀምሬ እስከ ላይ ውሃ ትሰራለህ ውሃ የቧንቧ ሰራተኛ ነበርክ እንዴ እውነትን ነው ምን ያህል ዓመት ሰራህ እኔ ቧንቧ እንግዲህ ሲንቆጥረው ወደ 7 ዓመት ቧንቧ ሰራሁ እሺ ከዛ ሰው ውሃ እንዳይጠማ ውሃ ቤት አስገባለሁ ኪችኑ አስገባለሁ የሚታጠቡበት ጋር እሺ የሚሞቅም የሚቀዘቅዝም እንደዚህ የሚቀዘቅዘው ጎበዝ ቧንቧ ሰራተኛ ነበርካ እንደዚህ አይነት ፎቆች በቃ ይሄ አሁን እንትን ነው ላው ላይ የሚቀመጥ ሮቶ እሺ ከዛ በቃ ጥምም አርጌ ቤት ውስጥ እንትን አርጌ በቃ አሁን እሱ ሊሰራበት ነው እሱን ተውኩት ሌላ ሰው ይስራ ብዬ ተውኩት ለምን ተውከው ተው እንትን ነው በቃ አሁን ስልክ ገዛውና እንትን ይሄ ቲክቶክ እሱ ላይ ሰው ለቀቀኝ አገራዎቼ ይለቃሉ እዛ ነው ስለዚህ ቲክቶከር ሆንካ አሁን ያ ቲክቶከር ነኝ ቧንበኛ ተውኩ አሁን ቧንቧ ለማሰራት ፈልጌ ነበር አንተን ያንተን ቤት ተው በሀሳብ እረዳለሁ እውነት በሀሳብ ምርጥ አድርጌ እረዳለሁ ተንኮሱ የቧንቧ ሰራተኛ ነበር እስኪ ሞራሱት ባለሙያ ነው እንዴ ተንኮሱ ምንድን ነው የምትሰራው ከዚህ እራት ሰዋን እንትን ለማድረግ አገራይና እንዴ ቤቴን ልለቅ ነው እንደዚህ የመጣኸው አንተ እንትን ነው እኔ እሱን ጋር ለጉዳይ መጥቼ ነው ለጉዳይ ከመጣህማ ተነሳ ከዛ እዛ አንተ መቀመጥ የለብን ና እዚህ ቁጭ በል እዚህ ይሻለኛል አይደል የምሽከረከው ይሻለኛል ብላት ግን ቤት ኪራይ እናትለኝ ይሽልበላት ተነሳ አልኩህ እኮ አንዴ ቤት ኪራይ ተው ተነስኛ ሁለት ቀን ነው ከከፈልክ እንደ ከፍያለሁ አይደል እንዴ ቤት ኪራይ ተነሳ አልኩህ እኮ ተነሳ አለች ሌንሳን ተቀበላት እንኳን ደህና መጣሽ ሌንሳ በለጠ ትባላለች የመገርሳ ባለቤት ናት የተንኮሱ ባለቤት ፕሊዝ ተቀመጡ እዚህ ቴንክ ዩ ቬሪ ማች እንኳን ደህና መጣችሁ ጥሬን አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ እኛም እናመሰግናለን አሁን ቃለ መጠይቃችን እንድንቀጥል ግን እኔ መገርሳን ነው የምፈልገው ተንኮሱ ይሄድ ተንኮሱ ሂድና መገርሳው ነው ይምጣ ተንኮሱን ሸኝቼ ልምጣ እኔ እንደውም ተንኮሱ መሆን ፈልጌ ነበር እኮ አልፈልግም መገርሳን ቢሳ እንቀበለው ዋው አቶ መገርሳ እንኳን ደህና መጡ እዚህ ነበርሽ አምሮ በመጣ በጣም አሪፍ ወጣት ሸንቀጥ ያላል እንዴ ለመገርሳ ሞራዝ እኔ የምላችሁ አሁን እኮ በጣም አዲስ ፊት አላየሁም ማለት ሁልጊዜ የማገኛችሁ ነው ይመስለኝና በየቀኑ ቪዲዮአችን ስለማለከት ሰው ሁሉ በጣም እያዘናችሁት ነው
በጣም እያዘናናችሁ ነው። እኛን ታዋቂ ሆናችኋል። እንዴት ነው እውቅና? እንዴት ነው? ብቻ አሪፍ ነው። ትንሽ ያው ስትወጣ ምናምን ሰው ይበዛባል አይደል? አዎ ስለ ሰው ስራችንን ስለምወዱት ከመንገድ ላይ ሰላምታ ምናምን በቃ ሰዓት ለዚህ ነው ያረፈድኩት አይደለ? ለዛ ነው እንዴ በጣም ብዙ ሰላም ያለ ሰው። አዎ አሁን ሰው በጣም ነው እንትን ያለን። በቃ ያው አሪፍ ላይ ነን ያለን። አከራዋ ጋር እየተጨቃጨቀ ነው ብዬ ዘገየው ብዬ ነበር። አይ ስለ ከአድናቂዎቻችን ጋር መንገድ ላይ በቃ ይዘን ገብተን ራሱ ቡና እያፈላን ነው። ስለዚህ አንተን ይዞ መንገድ ላይ መሄድ አይቻልማ። ብቻ ትንሽ ሰው ብዙ ስለሚያው ተንኮሱ እያሉ እሺ ሌንሳስ ትንሽ ያጨናነቃል። ያጨናነቃቸው ቦር ያጠመርኳቸው ውሃን ጠጣ ገጫ እዛችን ስበላል። እኔ የምለው እንደው እኔ አሁን ሳስብ የመገርሳ ልጅነት ናፈቀኝ። አሁን በጣም አዝናኝ ልጅ ነህ፣ በራስህ ፈጥራ ነው የምትቀልደው እና በልጅነት እንደዚህ አይነት አዝናኝ ልጅ ነበርክ ወይስ እንዴት? አይ ድሮ እንኳን እፈራለሁ ስለ ብዙም አልቀልድም። አንዳንዴ ጣል አደርገዋለሁ፣ ግን ብቻ ዝምተኛ ሰው ነበርኩ ይመስለኛል። እንደዚህ መቼ ነው እንደዚህ አዝናኝ መሆንን ያወቅኸው በደንብ? ወደዚህ ስመጣ በቲክቶክ ስመጣ ነው። አይ ወደዚህ ወደ አዲስ አበባ ስመጣ አንዳንዴ ቀልድ ምናምን ጣል አደርገዋለሁ። ለምን አሰራም የሚል ቃል መጣል። ከዛ በኋላ ነው ቡሬ የተወለድከው? ቡሬ። ወደ አዲስ አበባ መቼ የመጣው? ወደ አዲስ አበባ መጀመሪያ የመጣሁት 2006 ገና ወጣት እኮ ነው። ምንም አለም ይሻላል። አይ ጥሩ ነው። ያው ዛሬ ሌንሳ አትታይም ነበር ብዙ ጊዜ። ዛሬ መሴሾ መታ ታይታለች። ዛሬ ታየች። ለሌንሳ ለምን ነው የማትታየው ሌንሳ? አይ ብዙ ጊዜ ድምፅ ነው የምገባለት። ለዛ ነው አሁን እንኳን የራሴን አካውንት ከፍቼ እየሰራው ነው። ኦኬ 200 ምናምን አለኝና እዛ ላይ እየሰራ ነው። የሱ ላይ ግን በድምፅ ነው የምገባው። በድምፅ ነው የምትገቢው? በጣም ተናፈቅሽ እኮ። በቃ ድምፅሽን ብቻ እየሰማን እንደዚህ ብዬ ቪዲዮ ነው ያለው ይልሽ። ብዙ ጊዜ በጣም ነው ብሉት። ደግሞ ሪል አክራይ ነበር የመሰለሽ። እኛ ሚስት ማሆንሽን እኮ ባለ ነው ወቅ ነው። ኦኬ ብዙ ሰው እንደዛ ነው ስለ በቃ በጣም ኖርማሊ አከራይ እንዴ ለምን ቤት አትቀይርም አንተ ምን ትሰራለህ? ከዛ በቃ በውስጥ ራሱ የሰፈር ነው ያለኝ አለ ቤት ልፈልግልኝ። ልክ ነው እኮ በጣም ምን አይነት አከራይ ናት ይውልን ነበር በእናት። በጣም እንደውም እኔ ፓፓዬና ሚሪንዳ እኮ ገዝቼ ልሰጥ ነበር። ዛሬ ስጠኝ። አከራይ በጣም ፓፓዬና ሚሪንዳ ትወዳለች። ሌላ ነገር ገዝታ ገብታ አይቻላቅም። ሌላ አጥር ነዋ። በአጥር በዛ ካመጣ ችግር ነዋ። ይገርማል እኮ። መቼ ተጋባችሁት? 2013 5 ዓመታችሁ ነው? 5 ዓመት። ስሰማ የተዋወቃችሁት ቡቲክ ውስጥ ነው። የሆነች ብቻ ቡቲክ አለች፣ አንድ ልብስ ቤት። ፈልጌ ያጣኋት ልብስ ቤቷን። እስቲ እሷን ታሪክ እንዴት ተዋወቃችሁ? ስለ እኔ የሚያውቃቸው ሰዎች ነበሩ። አጋጣሚ የእሷ አይት ደግሞ የልጅቷ ጓደኛ ነበረች። ይተዋወቃሉ። እሷ ስራ ፍለጋ መጣችና ይቷ ጋር ነበረች። እኔ ደግሞ ከሰዎቹ ጋር መጀመሪያ የተገናኘንበት ቤት ማለት ነው። በጣም በቃ በስት ፋሚሊ ስለ በጣም ነው የሚያምኑኝ። በጣም በቃ እንደ ምን ልበል ከዘመድ በላይ ነው። ከዛ የሆነች ጊዜ ላይ ሱቅ ጠብቅልኝ ብላ ወጣች። እሷ ደግሞ መጣች ስለ ያው እነሱ በዛ በኩል ይተዋወቃሉ፣ ከኔ ጋር ትታወቅም እንጂ። ከዛ ስትመጣ እኔ ሱቅ ውስጥ ነበርኩ። እንደዛ ነው። እና በቃ እሷ እንደመጣች ነው እሷ እንደመጣች ሱቅ ጠብቅልኝ ብላ ወጣች። እሷ በቃ ቆይ እዚሁ ጠብቂኝ ምናምን አለች ለእሷ። ከዛ
በቃ ሰላምታ ስለ እንዳየዋት የሆነ ውስጤ ብቻ አዎ ከዛች ነገር ጠጋ ልበል እንዴ ያልኩና በቃ ምን ልትሰሪ መጣሽ ምናምን አልኳት። ስራ ፍለጋ ኧረ ስራ አለ አልኳት። ስራ አለ የሆነ ድርጅት በቃ ሰው እየፈለጉ ነው ምናምን ስለ ስልክ ለመቀበል ከዛ በቃ ስራ እየፈለገ ያለ ሰው ደግሞ ያው እሺ ብላ ስልክ ሰጠችኝ። ከዛ ስልኳን ተቀብዬ ምናምን እዛም አልቆየንም ስለ ወጣሁ። ሂጄ ስደውል አይሰራም ስልኳ። ከዛ ምን ማድረግ ጀመርኩ? ወደዛ ቤት ወደ እነሱ ምናምን መምጣት ጀመርኩ። ማዘውተር ጀመርኩ። በቃ ቢያንስ አንድ ሳምንት ምናምን ስልኩ አንዴ ብቻ ነው ስለ ሰላም ያልኳት የኔ መሆኑን ያወቀችው። ከዛ ስልኩ አይሰራም ነበር እና ሰዎቹ ጋር ሄዳለው። እዛ ደግሞ ስሜን በጥሩ ነገር ነው የሚያነሱት። በቃ ስለ ስሜ ይነሳ ስለ መጀመሪያ ስታይ ራሱ ኦኬ ስምን እኮ ሰማለው ነው ያለችኝ ሰዎቹ ጋር። ከዛ ያው ቀስ በቀስ ያው ዛሬ ደርሰናል። እስኪ ለእንሳችን አጋጣሚ አውሪኝ። በቃ ስራ አገኝልሻለሁ ብሎ በቃ ስልኬ ወስዶ መደወል ጀመረ። በቃ አንድ ሁለት እያልን ካፌ ተገናኘን፣ አወራን። በቃ ከዛ በኋላ እኔ ላገባሽ ነው የምፈልገው አለኝ። ከዛ ወደ ቤተሰቦቼ ልኮ በቃ ሽማግሌ ላከ። ሽማግሌ የት ላከ? ቤተሰቦቼ ጋር አምቦ ላከ። ወዲያውሽ ተባልክ? ብቻ ሰዎቹም ስለኔ ስለ መሀላችን ሰው አለ ባይዘ ስለ እኔን የሚያውቁት በደንብ ብቻ ስለኔ ጥሩ ነገር ይወራል ሰዎቹ ጋር። ብቻ አንድ ቀን ሰው ልኬ ሁለተኛ ላይ እሷን ፍላጎት ነው የጠየቁት። ያው ፍላጎቷ መሆኑን ሲያውቁ ወረቀት ተቀበሉ። ከዛ በቃ እንደዚህ ያለ አጋጣሚ የሆነ ትንሽዬ የመኪና አደጋ ነገር አጋጠማት። ከዛ በቃ ገና ሽማግሌ እንደላክ በቃ ይኸው እንደ ሽማግሌ ልኬ በቃ እንደዚሁ አንድ ሁለት ቀን እንደዚሁ ካፌ ስንደዋወል ሰዎቹ ጋር እየተገናኘን ከዛ እግሯ ላይ የሆነ ጉዳት ነገር ደረሰ። በቃ ምሪንዳ ይዤ በየቀኑ መሮጥ ሆነስ። በቃ ያቺ አጋጣሚ በደንብ እንድንተዋወቅ አደረገኝ። እሄዳለሁ ልጠይቃት ማነው ይቷጋ በቀን ጠዋት ሂጄ እጠይቃታለሁ፣ ከሰዓትም እሄዳለሁ። ስለ እግሯ ትንሽ ስለተመታ በቃ ቤት ነውና ያው ሰው አይከለከለኝማ። ሰው ጥየቃ ስትሄድ ለመግባባት እድሉ ፈጠረልህ። በጣም እሷም ውለታ እያዳበረች መጣች። ብቻ በደንብ ተዋወቅ ስለ ለበጎ እንደሆነ ነው ያወቅኩት። አባቶች ምን ያሉ መሰለህ፣ አንዳንድ ጊዜ ክፉ ነገር መልካም ነገር ይውላል። ስለዚህ ሁለታችሁ እንድትግባቡ ይሄ ነገር ተፈጥሮ ሊሆን ይችላል። ተፈጥሮ ይሆናል ብቻ በደንብ ስለ ይሄ ነገር ባይፈጠር እሷን ማግኘት ይከብደኛል። ስለ አንዴ ካፌ ተገናኘን፣ ስልክ ስደውል ብዙ ጊዜ ስልኳ በቃ በስልክ ማውራት ብዙም ቻንስ አልሰጠኝም። ግን ይሄ ነገር ደግሞ በደንብ አሁን እጄ ጠይቃታለሁ አይደል ቁጭ ብለን እንድናወራ ስለ በቃ ንጹህ ማንነቴን ነው የነገርኳት ያቺ ታይም ላይ። ከዛ በቃ ሀሳባችን አንድ ሆነ። ከዚያ ሳክመ በደንብ ጠይቀህ ተንከባክበህ አገባት። ስለ ሳድኑላ ነው ወደ እኔ የወሰድኳት። እውነትን ነው እግዚአብሔር። ኧረ ለመገርሳ ስለዚህ አግብተሃትም ያው መንከባከብን ቀጠልክ? ብቻ እግሯ አልዳንም ነበር በባጃጅ ስለ ይቶቹ ማን ነው እሷን እያንከባከቡ ነው። እና አጋጣሚ ሐኪም ቤት ና ይርሽ ሐኪም ቤት ስትሄድ በባጃጅ በቃ እኔ ጋር ትቆይና እስኪ በቃ ትንሽ ፍሪቱን በምን ስለ እያነከሰች ነው መሄድ አችልም። በአንድ እግሯ ላይ እንትን ስለደረሰ በቃ ወደ ራሴ ወሰድኳት። ይቶቹ መጣሉ ብቻ በቃ እንትን ማድረግ ፈለግኩ። ስለ ከጭንቀት እየተጨናነቀች ነበረ። ስለ ስራ ፈታ ስራ ፍለጋ ላይ ያለች ነገር ስደርስ እግር ላይ ደግሞ የሆነ ነገር በቃ እየፈራች ስለ ትጨናነቃለች ያንታይ። ከዛ ወደ ራሴ ወሰድኳትና በቃ
ብቻዬን ነበር የምኖረው። በቃ እኔ ጋ ነው ስለ ቆይታ ነው እንትን እግሯ ራሱ እንትን ሄዳ ነው። ቢያንስ አንተ ያን ጊዜ ውሃ ስራ ነበር የምትሰራው? ቧንቧ ስራ? አዎ ቧንቧ ስራ ነው የምሰራው። የአንድ ፎቶግራፍ አሳያችሁ እስኪ። ይሄ እግሯ እንድና ነው ሳድን ነው? ይሄ ከዳነች በደስታ ነው። የመጀመሪያ ፎቶግራፋችሁ ነው ይሄ? መጀመሪያችን ነው። አየህ ስላዳንካት ተንከባክበህ ተደግፈሃል። አይ እንዴት ነው? ጥሩ ባል ነው ተሰምቶሻል ማለት ነው? ነው በጣም ሲንከባከብሽ ምን ተሰማሻል? ኧረ በቃ ማለት የሆነ ጥሩ ሰው እንደሆነ ምናምን ገምቼ በቃ እኔም ላገባው ወሰንኩ። በዛን ሰዓት በቃ ተጋባን። ጥሩ ጊዜ አሳልፋችሁም ለመግባባት እድል አገኛችሁ። ናይስ። ከዚያ በኋላ እንግዲህ አሁን 5 ዓመት ሆናችሁ ከተጋባችሁ? 5 ዓመታችን። ስንት ልጆች ወለዳችሁ? አንድ ልጅ። እንኳን ለዚህ ያበቃችሁ። ስለዚህ መገርሳና ሌንሳ የአንድ ልጅ እናትና አባት ናቸው። በጣም አሪፍ። እንደው እስኪ ወደ እንትኑ ወደ ቲክቶኩ እንግዲህ አሁን ከተጋባችሁ በኋላ ነው እንግዲህ ቲክቶክ የጀመራችሁት? ቅርብ 1 ዓመት ወደ 2 ዓመት እየተጠጋ 2 ዓመት ይሆናችሁ። እንደው ያን ነገር እንደዚህ እንዲህ አይነት ተንኮሱ የሚባል እንደዚህ የሚሄድ ሰውዬ እንዴት አሰባችሁት? እኔ እኮ አካሄድ ምናምን የሚገርመኝ እንዴት ገጸ ባህሪነት እንደተፈጠረ ብቻ ከሱ በፊት በኦሮምኛ እንሰራ ነበር። የሆነ በጣም ተወዳጅ ኮንተንት ነበረኝ። ስለ እሱን እየሰራን በቃ አሰብንና ኮንተንት መቀየር። ከዛ 1-2 ምናምን ሞከርን። አጋጣሚ ይሄን የሆነ ጊዜ ቢያንስ ከ1 ዓመት በፊት ምናምን ጀምረን ነበር ተንኮሱ በሚል ቃል። ግን ብዙም አልወጣም። ትተን ወደ መጀመሪያው ተመለስን። ከዛ አጋጣሚው ሌላ ቪዲዮ ልንሰራ ወጣን። በቃ በልብሱ ሰራለሁ፣ ልብሱን ለብሼ። ከዛ የሆነ የፓፓያ ወጣልን እና እንደዛ ነው። በቃ አጋጣሚ ጎንበስ ብዬ ሜስ ሲጀምር ሰው ኮመንት መስጠት ጀመረ። ዝም ብለው በአጋጣሚ ነው የመጣልህ? እንደዚህ በአጋጣሚ ሽፈንደ እንደምትላት? አዎ እሷ እኮ አንዱ አርት። አዎ በጣም ስማ፣ ምን አንድ ቀን ቤት ሞክራለሁ ብዬ እንደዚህ እንዲህ ብዬ ተንኮሱ ያርማን ነው መጀመሪያ ተንኮሱ ይመልቃል። አጋጣሚ ስንሰራ ብዙም አናወራበትም። በቃ ጀምር ነው። እሷም ሀሳብ ውስጥ ገባለች። እኔ በዚሁ ስመጣ የሆነ ነገር በይኝ እላታለሁ። ከዛ አንድ ቀን ምን ልበልህ አለች። ምን ብዬ ልጥራ ስትለኝ አፌ ላይ መጣ። ተንኮሱ በይው አልኳት። ከዛ ሳቅ ሰራንበት። ምንም ትርጉም አለው እንዴ? በምንኛ ነው ይሄ? ምንም የለውም። ምንኛም አይደለም። ተንኳሽ ነገር ነው አይደል? ብቻ አፌ ላይ መጣ። እውነት እስከዛሬ ወደ ሆነ ነገር እንትን ማድረግ እሞክራለሁ ፍች ለመስጠት፣ ግን ብቻ ድንገት ምላሴ ላይ መጣው ነገር ነው እንጂ ኦሮሞኛም አማርኛም አይደለም። አይደለም ኦሮሞኛም አይደለም፣ አማርኛም አይደለም። ያው ተፈጠር ብሎት ነው። ብቻ ከድኑ ጋር ነው የተፈጠረ። እኔ ብልሽ ሌንሳ፣ አሁን ቲክቶክ እንግዲህ የጀመራችሁት ገና 2 ዓመት ሊሞላ ነው። ከተጋባችሁ 5 ዓመት ነው። መቼ ቤት ውስጥ ያስቅሽ ነበር? ቤት ውስጥ የሆነች ነገር እንትን ይላል፣ ያስቀናል። ሲደብረ ምናምን ነገር ተነስቶ አክት ያደርጋል ቤት ውስጥ ምናምን ያስቀን ነበር። አንዳንዴ ጣል ይሄ እንደዚህ ሳይሆን የሆነች ታይም ላይ እንደዚህ ያስቃል። አዝናኝ ነበር። ምን አይነት ባል ነው መገርሳ? በጣም ጥሩ ባል ነው። ያስባል፣ አክባሪ ነው። ብቻ ጥሩ ባል ነው። አሁን ግለጭ እስኪ፣ ፍቅርሽን ግለጭ እስኪ። በጣም ነው የምወድ፣ አፈቅራለሁ። እንደዛው በጣም ዘላለም። አሁን እኮ አከራይ አይደለችም። አዎ ያን ያስታውስኩ። እሷስ ሌንሳስ ምን አይነት ሚስት ናት? እውነት ስለ በቃ እቾክላለሁ፣ ቶሎ እናደዳለሁ።
እንደ ኮሜዲ እንዳይመስልህ ስለ ቾክላለሁ የሆነ ነገር ለመወሰንም ለመናደድም ቾክላለሁ በቃ ምን መሰለህ የሆነ ንፋስ ሰውን በቃ ወደዛ የሚያደርግ ነገር እንትን አለ ከዛ ንፋሱ ደግሞ የሆነ ነገር መጥቶ እንድረጋጋ የሚያደርግ ስለ የተረጋጋ ሰው አልነበርኩም ለህይወቴ ስለ እሷ ወደ ህይወቴ ሳትመጣ በፊት እየሰራው ራሱ ቤት መክራይ ስለ እንደዚህ ህንጻ ይዤ እየሰራው ራሱ ብዙ ብር አይደለም በዛን ሰዓት የምከፍለው ለቤት ክራይ ብር አጣለሁ በቃ የሆነ ሰውን ጋብዛለሁ ብቻ ብርውንም በቃ ራሴንም አልተረጋጋውም ነበር ጭራሽ እሷ ወደ ህይወቴ ከመጣች ግን አንዳንዴ አስባለሁ እንዲህ ፈጣሪ እኮ የማይመሳሰል እሷ በጣም የተረጋጋች ስለ እኔ ስናደድም በቃ እሷ ላይ የሆነ በጣም የተረጋጋ መንፈስ ሳይ በራሴ ራሱ እንዴ በቃ እንድረጋጋ ያደርገኛል በጣም ትረጋጋለች እዛ ላይ ደግሞ በቃ የኔና የሷ ጸባይ እኔ በጣም እናደዳለሁ እሷ ደግሞ በጣም ሰው እንትን የምትል በቃ ወደ ሐሳቤ መታ ነው ስለ አሁን እኔ ስተት ነገር በቃ አንድ ቤት ውስጥ እየኖርክ ራሱ የሆነ በቃ የኔ ይሁን ምናምን ካልኩ እሺ ብላ በቃ ከተረጋጋም በኋላ ይሄ እኮ እንደዚህ ብናረግ እንደዚህ ቢሆን እኮ አሪፍ ነው ሶ በቃ ለኔ ምን ልበል በቃ ቤተሰቤን እንደ እናት ናት ስለ በጣም ነው የምወዳት ወደ ህይወቴ ከመጣች በቃ ሌላ ሰው ነው የሆንኩት እና ፍቅርን ግለጽላት በጣም ነው የምወድሽ በጣም ነው የምወደው እኔ በጣም አንድ ከቲክቶኩ አንድ ቪዲዮ ነው ሰላም እንዴት ነሽ? ናጎራበል ኧረ ችግር ፓፓያ ነው እንደ ያዝከው? እንትን ገዝቼው ያው እቺና አንደሰች እሺ አመሰግናለሁ ግን አይበቃንም ብቻ አንድ ብዙ ነን እኛ እውነት በቃ ይሄን ሙሰጂንኪ ያጂ እዚህ ጋር አስቀምጫለሁ እሺ አመሰግናለሁ ስራዬ ምስጋና አስፈል እኮ ሩጣ መገባት ነገር ነው ሰጠህ ከሰጠህ በኋላ ቀዝራት ይልም ለምን ነው የምሮጠው ስለ ያናድዳላ ያለው አንድ እኮ በቃ ሰጥቼዋለሁ አሁን ሁለተኛውን ስትወልድ አስብ እንግዲህ አንዱ እንዳይት አከራዮች እኮ ብቻ ያለ መስለኛል እኛን አላጋጠመንም በሌላ መንገድም ይኖራል አይ አለ እንደዛ አይነት አከራዮች ካላችሁ ዋካችሁ እኔ እኮ አሁን ብዙዎቹ ኮንተንትን እንደዚህ የቲክቶክ ይዘትን ስመለከት ይሉንታ ይበዛዋል አሁን ተንኮሱ ይሉንተኛ ለምንድን ነው እንደዚህ ይሉንታ ላይ ብቻ ተቆረው እሱን ነገር ማለት አሁን አንተ ይሉንታ ይዘህ ነው የምትሰጠው ሚሪንዳውንም ፓፓያው ነው ተንኮሱ ለምንድን ነው ይሉንተኛው ነው አንዳንዴ በቃ እኔ አሁን ለምሳሌ ለስራ እንቀሳቀሳለሁ ኢትዮጵያ ውስጥ ብዙ ብቻ አገራት ስለ ለቋንቋም ቢሆን ብቻ አንድ ቢሆንም በየርክበት ቦታ ተመሳሳይ እንደዚህ አይነት ይሉንታ ያላቸው ሰዎች አሉ በቃ ኢትዮጵያ ከተባል ይሄ ነገር ውስጥ ካለ በተወሰነ ለምን ድሮ ብቻ በቃ ወደ ህይወትም አንዳንድ ነገር መጣለ አሁን ድሮ ብቻ ሰው ድንገት እንዴ ሽንት ቤት እየሄድክ ነው ካሉ ድንገት ካፌ ወጥቶ አዎ ካልኩ በቃ እሄዳለሁ ወጥቼም እወጣለሁ እንጂ ይሉንታ ይዞት ትሄዳለህ ይሉንታው ስለ ብዙ ሰው ቤት ውስጥ ያለው ነገር ነው እቺ ነገር ያልተሰራበት ሰው በቃ ሁሌ በድፍረት ነገር ነው እንጂ ወደ ቲክቶክ ስመጣ ይሉንታ የምትባለው ነገር በቃ በየቤቱ አለች አንድ ሰው ላይ ይኖራል ብዬ አስባለሁ ብዙዎቻችን ላይ ይኖራል ያው ይብዛሚነስም አይደል ለእንሳ በዚህ በይሉንታ ዙሪያ እንደምት ሲጀመር እሱ እንደዚሁ ነው ባህሪው ራሱ የእውነቱን ራሱ እንደዛ ገጸ ባህሪው አለው ይሉንታ ማለት ነው ግን እዚህ ላይ ደግሞ ሞር ሰራበት እንጂ እንደዛው ነው የውጪ ሰው ምናምን ሲያገኝ በጣም ሼመኛ ነው ኦኬ ብዙም
ሰው ያለው ነው እንጂ እንትን የሚለው ለራሱ እንደዚህ አይዳፈርም። ስለዚህ መገርሳ ተቀይሮ ነው ወደ ተንኮሱ እንጂ እንትኑ ተፈጥሮ ባህሪ አለ ውስጥ ያለ ያ ነገር ስለ በትሬኒንግ እንዳውም ብቻ በቃ ድሮ በጣም ፈራ ነበር። በቃ ቤት ተከራይቼ ራሱ ምን ያጋጥመኛል መሰለ ውጭ የገባውበት ቤት ውስጥ ሰው ግቢ ውስጥ ቁጭ ካለ የተከራየውበት ቤት ከቤት ወጥቼ ወይ ሰላም ልበላቸው ወይ ዝም ብዬ ይለፍ ወይ ብቻ እየተጨናነቅ ቤት ውስጥ ቁጭ ብዬ በቀዳዳ እያየው ከተነሱ ነው የምወጣውና ይሄ ነገር መተው አለብኝ ብዬ በቃ በትሬኒንግ በቃ አመጣሁት ይሄኛውን መገርሳ ማለት ነው። ምን ትያለሽ? ማለት ይሉንታውን እንዲቀርፍ እንዲተው ታደርጊያለሽ አንቺ? አዎ በእርግጥ በፊት እንደዛ እንዴ ምንድነው የምትፈራው እቆጣው ነበረ። እንዴ ይሄ እኮ ያለው ነገር ነው መውጣት መግባት የሚከለክል ሰው የለም እለዋለሁ። እና እንደዚህ አትሆን እያልኩት አሁን ተስተካከለ። አንቺስ እንዴት ይሉንታ ላይ? እኔም እንደዛው ነኝ ግን የኔን ነው እንጂ ነገረች። እኔም በጣም ብዙ ጠይቃችሁ ነገር ነበረኝ ይሉንታ ያዘኝ። እኔም አሁን ብዙ ቪዲዮዎች ሰርታችኋል። ማን ነው ሀሳቡን የሚያመጣው? ሁለታችንም እናመጣለን። ስለ ድሮኔ ብቻ ነበርኩ። ከገባችበት በኋላ ግን ታመጣለች። ደግሞ ለየት የሚያደርገው ነገር እናጋጫለን እንጂ አንድ ሰው ብቻ ይሄን ሁሉ ስንሰራ እኮ አጋጅተን ነው። አጋጅታችሁ? አዎ። ስለ ይሄን በይው አልላት ምንም አታጠኑትም? ዝም ብላችሁ ነው የምታደርጉት? ከመቀረጻችሁ በፊት አታጠኑም? ምንም በቃ እንነሳለን፣ ያ ልብስ ለብሳለሁ። በቃ እንዳውም ወጥ የሆነ ነገር እየሰራች እያለ በመሀል እጠራታለሁ። ከዛ በቃ ይሄን እልሻለሁ፣ አንቺ ደግሞ በቃ ሀሳቡን ብቻ ነው የምነግራት። እሷ ራሷን እየሞላችበት ነው የምትሄደው እንጂ እንደዚህ በይ ብያት አላውቅም። እኔ እኮ ዲያሎጉ ተጽፎ የምታጠኑት ነበር የመሰለኝ። ውይ ጭራሽ እንደዚህ ሰርተን አናውቅም። በጣም ጎበዞች ናቸው። ኧረ ለእነዚህ ባልና ሚስቶች። በተጨማሪም ደግሞ ቲክቶከር ሆነህ ሚስቱን ቲክቶከር አድርጎ ለስራ የተጠቀመ ብቸኛው ቲክቶከር ነው። በጣም የገረመኝ ግን ሳታጠኑ የተጠና ነው የሚመስለው በእውነት። እንግዲህ ቲያትረኞች ሊያውቁት ይችላሉ፣ አርቲስቶች ሊያውቁት ይችላሉ። ግን ልክ እንደተጠና ፊልም እንደተጠና አጭር ቪዲዮ ነው የሚመስለው። አዎ ብቻ ከሰው ጋር ራሱ መስራት ምን ከብደናል መሰለ። እኛውን የለመድነው አብረን ስንሰራ በቃ ለምሳሌ እኔ ወደዛ ሄዳለሁ፣ አንቺ ደግሞ እንደዚህ በይ፣ በቃ አለቀ። ሌላውን እሷ እያመጣ ራሳችሁ አዲስ ነገር ነው ፕሮቫይዝ የምታደርጉት። አዎ ለዛ ነው ያማረው። ብቻ አንደኛ ከሌላም አልኮረጃችሁትም፣ በራሳችሁ የመጣ የራሳችሁ ኦርጋኒክ ሀሳብ ነው። በጣም ደስ ይላል በእውነት እና አሪፍ ነው። በጣም የታየላችሁ ቪዲዮ የትኛው ነው? በጣም የተወደደላችሁ ቪዲዮ? የፓፓያው ነው። የፓፓያው በጣም እኔ ደግሞ የወደድኩት አንድ ቪዲዮ ነኝ። እሺ ተጫወት፣ እሺ ተጫወት። ለአንተ እያመጣሁልህ ነው ሽሮ። አዎ ባለቤቴ በጣም ነው የሚወደው ጥሬ ስጋ። ለዛ ነው። አዎ ለሱ ነው ያዘጋጀው። ይሄ ለሱ ነው። አዎ ተጫወት አንተ። አመጣልሃለሁ። እሺ እሺ። እንትን አለኝ እንግዲህ እንትን ነው በቃ ጨነቀኝ። ኧረ እውነት ጠጣ እሱን። ልጠጣ? አዎ እሺ። ግን እኮ እኔም እንትን ነው ምን በቃ ብሄድ ይሻለኛል እንግዲህ። ለምን? ይሄ ጥሩ ነው። ጠጣ። ሽሮውንም አመጣልሃለሁ። ብቻውን ነው የምበላው ይሄ? አዎ በጣም ነው የሚወደው። እውነት በቃ ሽሮን ተይው በቃ ያሞኩት ቤታን እሱን እበላለሁ። ኧረ ለምን አበላ? ተይው በቃ እሺ። እሱን ይዘህ ሂድ በቃ። እሱን ጠጣው። እጄን ውሰዳት። አዎ በቃ እሺ በይው። እሺ እሺ በይው። አመሰግናለሁ። እውነት እሺ ቻው በይው። እንዴ ምንድን ነው እጄ ተለጥፎ? አልወድም እኮ እኔ ዝም ብሎ። ምነው ማግኔት ነው እንዴ? እኔ እንጃ። ለምን ነው አሳይተሽ ነሳሽው? ስጋው እንዲዘለዝለው ብቻ ሲተሽው ምንድን ነው? አዎ ለባለቤት ያዘጋጅ። እንደ ድንገት መጥቶ ነው እንዴ? በራሱ መዘልዘል ጀመር።
ያው የተዘጋጀው ነው ብቻ ያው በጣም ያዝግ ነው እምልሽ። ግን በጣም ትንሽም አላዝሽም ስጋ መከልከል እንደገና እየዘለዘለ ያለ ሰው እዛ ሽሮ አስብ እስኪ ብቻ ከሽሮ ራሱ ትንሽ የሆነ እንትን ቢሆን እኮ አሪፍ ነው። እሱ ስጋ ይበላል፣ እኔ ሽሮ። በእውነተኛው ግን ስጋውን የገዛው ማን? ስጋውን የገዛው ራስ ገዝተህ ሽሮ ይበላ ነበር። ሽሮ ጨካኝ አከራይ ናገር። ደግሞ ስጋው መለጠፍ እኮ ያሳቀኝ። ማግኔት አለው። በጣም ይገርም። እኔ በጣም የወደድኩት ቪዲዮ ነው። ብቻ ቪዲዮም እንትን ነው ስለ ቻሌንጅ ነው። አንድ ይሄ የለስላሳ ካምፓኒ እንትኑ እንትና አቅርቦ ነው ስለ ለመሸለል። ኦኬ። እና በጣም ነው ስለ በጣም ነው የታየው። አሁን ወደ 7 ሚሊዮን ነው፣ አንደኛ ላይ ነው ያለ ነው በቪው ማለት ነው። በጣም እና ይህን ካሸነፍን 500,000 ነው የምንበላው። ኧረ እባክህ እውነት ያደርግላችሁ። በስመ አብ። እኔ መጀመሪያ እንኳን ደስ ያላችሁ የምለው ታሸንፋላችሁ። ደግሞ በጣም የሚገርም ቪዲዮ ነው። ብቻ እስኪ እንደ እግዚአብሔር ፍቃድ ከሆነ ምንድን ነው እንድታሸነፉ የህዝብ ድጋፍ ይፈልጋል? ቪው አንደኛ ላይ መሆን አለበት። 30% ደግሞ የእንትኑ ምንድን ነው የሚባለው የህዝብ ድምፅ ወይስ ብቻ የዳኞች 70% ቪው ነው። ቪው በጣም ይደናል። 7 ሚሊዮን የሚደርስባቸው ያለ አይመስለኝም። 6 ሚሊዮን በቃ 5 ሚሊዮን ምናምን በልጠዋል በቪው ማለት ነው። ታሸንፋላችሁ ብቻ እግዚአብሔር ታሸንፋላችሁ። በጣም ደስ ይላል። አሁን ምን እየሰራችሁ ነው? የቲክቶኩን ብቻ ነው የምትሰሩት ወይስ ሌላም የቧንቧው ስራ አለ ወይስ ምንድን ነው የምትሰሩት? አሁን ቲክታክ ብቻ ነው እየሰራን ያለው። ቲክቶክ እየሰራ ነው። ማስታወቂያ ዩቲዩብ እንሰራለን። የማስታወቂያው ስራ እንዴት ነው? ብቻ አሁን አሪፍ ነው፣ በጣም አሪፍ ነው በሚል እንለፍ። ወረፋ ነው ያው ስለ እንዳውም አንዳንዴ ተከታታይ ማስታወቂያ ይሆንብናል። እሺ ከዛ በቃ ጋብ ሰተን ደግሞ ሰው ስለ ዋናው ነገር ወደ ህዝብ እየመጣ ነው በፈኒ ስለሆነ ከዛኛው እንዳንወጣ አንዳንዴ በቃ ክፍተት እየሰጠን በቃ ለነሱም ነግረን ቢያንስ ከ1-5 ቀን በኋላ ምናምን እየቀጠርን ነው እየሰራን ያለ ነው። አሁን ማለት እንደው ምን ያህል ተማማናችሁበት? አሁን የቧንቧን ስራ የሚያህል ሙያ ቲክቶክ ሰራለሁ ብሎ ማሰብ ትንሽ አንዳንድ ጊዜ ሚስቶች ይቃወማሉ። ተቃውሞሽ ነበር አንቺ? ወደዚህ ስራ ልሸጋገር ነው ስል አይቻልም ይላሉ ሚስቶች። እንዴት ነበር አንቺ? እኔ ራሴ ፈቃደኛ አልነበርኩም በፊት ሲጀምር ማለት ነው። እዚህ ጋር ይሄ ስራ አለ፣ እሱ ደግሞ ቪዲዮ ምናምን እያለ ያቺን ስራ እንትን ይላታል። ለዛ ስራ ሂድ ነው የምለው ሁሌ ማለት ነው። ከዛ ይሄም ስራ ነው የሚለኝ እሱ ደግሞ። እኔ ግን ብዙም ፈቃደኛ አይደለሁም። በሂደት እያልን እኔ ስራ መሆኑን አየው። አሁን ግን ተስማምተሻል? አዎ አሁን ተስማምቼ። አሁን በቲክቶክ የማስታወቂያ ነው የምትተዳደሩት? እና ዩቲዩብ ማለት ከሱም እናገኛለን። በጣም አሪፍ ነው። ደግፏቸው በጣም እንደው በዛ አጋጣሚ ያስተውቃል። ተንኮሱና ባለቤቱን ማሰራት የምትፈልጉ ድርጅቶች ኮንታክት ታደርጓቸው ትችላላችሁ። እና ብራታቸው በጣም አሪፍ ነው። ጥሩ ነው። በዚሁ ከጠነከራችሁ እኮ ትልቅ ስራ ይሆናል ብዬ አስባለሁ። በጣም አጠቃላይ በቲክቶክ ስራችሁ ሰዎች ምን አስተያየት ይሰጣሉ? ምናልባት የተለየ ገጠመኝ ካላችሁ በዚህ ጉዳይ። ለጊዜው መሰለ አንዳንዴ ሰው በውስጥ በኩል ሀሳቡን ይጽፍልሃል። ያን ነገር አሁን ለምሳሌ ስልክ አስቀምጬ የመጣው አይደል፣ ብዙ ኢንቦክስ ታገኛለህ። ሰው በቃ ሀሳብ ለመስጠት የሆነ ነገር ጽፍልሃል። ቶሎ ካላየ እናደዳል። ለሁሉም ደግሞ አትመልስም። ኢንቦክስ ይበዛል አይደል? ግን ስራ ይሆንባል። ያመመለስ ራሱ ሌላ ሰው ያስፈልጋል። ብቻ እንደዚህ የሆነ ሀሳብ ሰጥቶን ወይ ደግሞ የሆነ በውስጥም ሰላም ብሎን ካላየ ነው እኔ ስበቃ ቀርለኛል። እና በዚሁ አጋጣሚ
የኛን በውስጥ በኩል ሀሳብ ሰጣችሁን ያላየነው ሰዎች ለሌላ ነገር አይደለም። አጋጣሚ በቃ እየበዛ ሲሄድ አለማየት ነው እንጂ እኛ በቃ ፎሎወርሳችንን በጣም ከሚገባ በላይ ነው የምናከብረው የምንወደው። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። በጣም አሪፍ ነው። አለሽ በዚህ ዙሪያ የምትይው? አይ በቃ ማለት ሳናይ ቀርተን ምናምን ቅር ካላችሁ ሳናይ ቀርተን ነው እንጂ አይተን ያለፍነው ነገር የለም እላለሁ። አዎ በቀጣይ ግን በጣም ጎበዝ የሆኑ በጣም ታዋቂ የሆናችሁ የማስታወቂያ የሚሰሩ ጥንዶች የምትሆኑ ይመስለኛል ሳስበው። አዎ ብቻ ሁለታችንም አንድ ሀሳብ ስላለን እዚህ ላይ ከኔ በላይ እኔ እሷን ነው የሚያደንቀው ከራሴ በላይ ትሰራለች ብዬ አሁን እኮ ከእሷ ጋር ባልሰራ ይሄ ሀሳብ ራሱ ጠንካራ አይሆንም። ልክ ነው። መልስ ነው ዋናው ነገር። በአንድ በኩል ቤትም እያስተዳደረች ልጅም አለ፣ እዛ ላይ ደግሞ ካሜራማንም እሷ ናት ባይዞ የምትቀርጸኝ። በቃ 70% እሷ ነች እየሰራኛለች፣ እኔ 30%። እንደዚህ እየቀረጸች ነው ተንኮሱ የምታወራው? አዎ እንዲህ ያለች ዳይሬክት እንደዚህ እየቀረጸችኝ በቃ ታወራለች። በቃ ሁሉም ነገር እሷ ነች። በቃ 70% እሷ ነው። የራሴ ቲክታክ ላይ እየሰራ ያለው የእሷ ላይም እየሰራች ነው። በቃ ምን ልበልህ ይህ ስራ ላይ በቃ ዋና በቃ ሁሉንም ይችላ ብቻ ከኔ በላይ ተንኮሱ እሷ ናት። እንደው ቀጣይ ምን አስባችኋል? በሌላ ኮንተንት የመምጣት አቅዳላችሁ ወይ? ምንድን ነው ያሰባችሁት? ምን መሰለህ አንዳንዴ እየሰራ እያለ ራሱ ሰው ስልችት እስከምን ድረስ መጠበቅ እንደኛ ልክ አይደለም። ድሮ ስንሰራ ራሱ በኦሮምኛ ስንሰራ ሰው ለምንድን ነው ይሄን ኮንተንት የቀየራችሁ እያሉን ነው የቀየር ነው። በአንድ በኩል ሰው በቃ እስከ መጨረሻው ስልችት ብሎ እስከሚሆነ በቃ የሆነ የምትበላው ነገር ራሱ እኮ አንዳንዴ ስልችት ትላላለ። እዛ ላይ ሳንደርስ አሁን እኔ ጀምሬያለሁ። ቀጣይ ምን አይነት ኮንተንት መስራት እንዳለብን ባንዴ ያም እንደተንኮሱ ባይሆንም ቀጣይ ላይ ደግሞ በጣም በቃ ይሄኛው የምበልጥ ነገር በቃ ይሄን እየሰራን ተንኮሶኝ እያለ ቀጣይ ማንን ሊሆን ቀጣይ ምንድነው የምንሰራው የምን ነገር በጣም ያሳስበኛል። ደግሞ ይሄ ሰው ሳይጠላ ነው። ልክ ነው። የቀያየርክ መምጣት ኮንተንት ጥሩ ነው። ስለዚህ በሌላ ኮንተንት የመምጣት እቅዳላችሁ? አለናው በቃ ዩቲዩብንም ቲክቶከሩም የማጠናከር ሀሳብ ነው ያላችሁ? ያው በቃ በሚዲያ ዙራ እና ወደ ንግድ ዓለም ልንገባ እያሰብን ነው። አይ የሚሳካ ይመስለኛል። ይሳካል በጣም። በቀጣይ ደግሞ እንዲህ ያለ ሰው እየነበረ ከዛ እንዲህ ያለ ሰው እንጠብቃለን። ሌላ ገጸ ባህሪ እንጠብቃለን ደግሞ እናመጣለን። እግዚአብሔር ይረዳል። ግን ሳስበው እኔ ተንኮሱ የሚሰለች አይመስለኝም ሳስበው። አሁን እኮ የሁሉም የቤት ስራ ሆኗል። አዎ በጣም ሰው ስልችት የሚለው ራሱ አይመስለኝም። ግን ከዚህ በላይ የምወዱት ነገር ደግሞ ነገ ያመጣለሁ ብዬ አስባለሁ። እግዚአብሔር ከረዳኝ ነው ባይዞ ይሄም እግዚአብሔር ነው የሰጠን እንጂ ይሄ አላሰብንበትም። ጽፌ አላስቀመጥኩም። ይሄ ተንኮሱ በቃ እግዚአብሔር ነው ረዳል። በቃ እኔ ሙሉ በሙሉ ያላሰብነው ነገር ጽፈን ያላስቀመጥነው ነገር ነው እየኖርን ያለ ነው። እግዚአብሔር እኮ ያኖራል እኮ ለሆነ ነገር ያመጣል። አየህ አዎ በጣም ደስ ይላል። እንደው በመጨረሻም ማስተላለፍ የምትፈልጉት መልእክት የምታመሰግኑት ነገር ካለ ሌንስ ፎሎወርስ ተከታታዮቻችንን እናመሰግናለን እንላለን። በመጨረሻ ደግሞ እኛን ምሳሌ እየወሰዳችሁ እንደኛ በርትታችሁ እንድትሰሩ እላለሁ። በርታችሁ ስሩ። በርቱ። ሁሉም ከበረታ ይሳካልታል። ስለዚህ እንደኛ ጠንክራችሁ ስሩ ነው የምትሉት? ይሄ ሀሳብ አሪፍ ሀሳብ ነው። በጣም አሪፍ ነው። እሺ ነገር እኔ ማመስገን የምፈልገው ስለ የኢትዮጵያን ሕዝብ ምን ኮመንታቸውን ሳስብ ሳነብ ሳያቀን በውስጥ መጥቶ በቃ ኮመንቱን ብቻ ሳይሆን ኮንተንት የምሰጠን ሰው አለ የማያውቀን ይሄን ብሰሩችኛውን ጨምሩበትና ሞክሩ ስለ ለኛ እየተጨናነቁ ለኛ በቃ ጥሩ መልስ እየሰጡ በርቱ እያሉ እንድንሰራ ያደረጉን የኢትዮጵያ ሕዝብ ዳር እስከ ዳር ማመስገን እፈልጋለሁ።
ሁለተኛ ደግሞ ፋሚላችንን ቤተሰባችንን የእሷ ፋሚሊ የኔ ፋሚሊ ሁለቱንም ማመስገን እፈልጋለሁ። ብቻ ጫና አላመጡብንም። የእሷ ፋሚሊም ይሄኛውን ስንጀምር እንዴ ለምን ይሄን ይሰራል ብሎ ጫና አላመጡብንም። ስናጣ አብረን እንድንሆን ስለምፈልገው ሞር የእሷ ቤተሰብ በጣም ማመስገን እፈልጋለሁ። አንድ ነገር መሰለ እኛ በአንድ ቲክታክ በሁለት ቲክታክ ብቻ ነው እየሰራን ያለ ነው። አንዱ የራሴ ከ1 ሚሊዮን በላይ ያለው ማጌቡሬ የምለው ዩዘር ኔሙ ቶንኮሱ 00 የምለው የእሷ ደግሞ የሚጣ እናት 200 ወደ 50 ምናምን ሺህ ያለው። ሌላው ብዙ ፌክ አካውንት ተከፍቶ ነው ያለው። ሰው የኛ መስሎ እጄ ኮመንት አነባለሁ በርቱ ምናምን፣ ኧረ ሰው በውስጥም ያዋሩ ይችላሉ ብዬ እፈራለሁ በጣም። ስለ ይህን አካውንት ብቻ እንዳለን በዩቲዩብ ደግሞ ቶንኮሱ የሚል ወደ 74,000 ሰብስክራይብ ያለው ብዙ ነው ያለው ባይዞ። እና ሰው እንዲሰራ አንጠላም፣ ግን መጥፎ ነገር ለምወዱን ሰው ብቻ እንዳይሉ። አይ በአንተ ስም መከፈት የለበትም ፌክ አካውንት። ይሄን ነገር ማስቀረት አለባቸው። ፌክ አካውንት የከፈቱ ሁሉ ይህንን ብሎክ ማድረግ አለባቸው፣ ዴሊት ማድረግ አለባቸው። ስለዚህ የተለያዩ ፌክ አካውንቶች እንዳሉና መጠቀም ያለባቸው ግን ማጌቡሬና የሚጣ እናት። አይ በጣም አሪፍ ነው። ስለዚህ በርቱ፣ ጠንክሩ። ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም እናመሰግናለን። ከዚህ በላይ ስኬት እንደሚያጋጥማችሁ በጣም ስኬት በስኬት እንደምትሆኑ ተስፋ አለኝ። ለነዚህ ጥንዶች ሞራል ስጧቸዋል። ተመልካቾቻችን የዛሬው የመሴ ሾው ፕሮግራም ይህን ይመስል ነበረ። ፈታ ዘና እንዳላችሁ ቁም ነገር እንደጨበጣችሁ ተስፋ አድርጋለሁ። ሳምንት ደግሞ በሌላ እንግዳ ጠብቃችኋለሁ። እስከ ሳምንት መልካም ሳምንት እንላችሁ። እወዳችኋለሁ። ሰላማችሁ ይብዛ።